ወደ መውቀው ወይ ቤቴ መመለስ ነው የምፈልገው። እኔ በሌለውበት ምንም በማላቅበት በቃ ነገሮች ሁሉ ተበለሻሽተውብኛል። ጋሼ ይበቃል ጋሼ ጋሼ እጁ ገመዱስ ገመዱ ይግዛኝ ምንጭ ሰው የለም። ሙቤ በእናትህ እህቴ መለቀቅ አለባት። እህቴን ማስፈታት አለባችሁ። ሰዎቹን ታውቃቸዋለህ። ምን ያክል አንተ ለእናትህ ብለህ ስንት መንገድ ይልሃል አይደል? እኔ በቃ አግዙኝ አለ እኔ ያልኩሽ እኔ አትርሳብኝ። እውነታውን ንገሪው እውነታውን ንጽህናዬን ንገሪኝ። እኔ አልወጣም። ቲጂ ነይ ኧረ በእናትህ ይበቃኛል። በቃ እኔ አታምነኝም፣ አታውቀኝም። እኔ ንጹህ ሰው እኮ ነኝ። እያወቅህ እኔ ላይ ጨከንክም። ወንድም ጨከንክም። ልሙት ይግደሉ። ነይ በቃ ይግደሉ። ሰላም እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ነው? አንዳንዴ ቃላቶችን ታጣላችሁና ዝምታን የምትመርጡበት ጊዜ ይመጣል። ነገሮች ከአቅማችሁ በላይ ሲሆን ዝም ትላላችሁ። የምታረጉትን ስታጡ ዝምታን ትመርጣላችሁ። ሌላ አማራጭ የላችሁም። ምንም ማድረግ አትችሉም። ያ ማለት እኔ አሁን ያለሁበት ሁኔታ ነው። ዝምታን የመረጥኩበት ጊዜ መፍትሄ ያጣው ሰው ማለት ነው። በጣም ከባድ ሁኔታ ውስጥ ነኝ። እኔ ወድጄ አይደለም ማለቅሱ፣ ለምን እንደሆነ አላውቅም፣ ብቻ ሆድ ብሶኛል። በዚህ ሰዓት ከቤቴ ውጭ ነኝ። ልጄ ሚስቴ እየናፈቁኝ ነው። እሱን ለማስተካከል በጣም እየደከምኩ ባለበት ሁኔታ እንግዲህ ይህ ሰው ሊተወኝ አልቻለም። የቅርቤ የኔ ያልኩት ሰው አብሮኝ እየበላ አብሮኝ እየጠጣ የኖረ ሰው ከጀርባዬ ደጋግሞ ወጋኝ። የትላንቱን አይታችኋል ሁላችሁም ምን አይነት ነገር እንደተከሰተ ማለት ነው። ስለ እህቷ ልታወራኝ በመጣችበት ሙቤ መጣ። ነገሮች ሁሉ ነው የተቀያየሩት። በፍጹም እንደዚህ አልጠበቅኩም። እንደዚህ አይነት ነገር ይከሰታል ብዬ በፍጹም እንጃ። ብቻ የመጨረሻ በቃ ነገሮችን ማስተካከልበት ጊዜ ነበረ። አንድ እድል ነበረኝ ከውብዬ ጋር ለመመለስ የቀረችኝ አንድ እድል ነበረችና ያቺንም እድል እንግዲህ አጥቻለሁ። ከዚህ በኋላ እድል የሚባል ነገር በናሂ በኩል የለም። በቃ እኔ በጣም ፈተና በዝቶብኛል። እኔ አሁን ከአቅሜ በላይ ሆኗል። ለዚህ ትዳር በጣም 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 ብዙ መስዋዕትነት እየከፈልኩ ነው። አሁንም መክፈሌን አላውቀውም። ይቅር በሉኝ። ከአቅሜ በላይ እየተፈተንኩ ነው። ለምን ይሄ ሁሉ ፈተና እየደረሰብኝ እንዳለ አላውቅም። ብቻ እና ቤተሰብ እኔ አሁን የሴት ልጅ አባት ሆኛለሁ። እና ሴት ላይ ምን አይነት መከራ እንደሚደርስ ስለማቅ አልችልም። በቃ በፍጹም አልችልም። ያም ነው አሁን ላይ እዚህ ቦታ ላይ ያደረሰኝ።
ሴት ልጅ ይዤ አሁን ላይ የሴት ልጅ አባት ሆኜ ሴት ልጅ ምንም አይነት ችግር መከራ እንዲደርስባት አልፈልግም። ያ ማሰቤ ግን በጣም እየጎዳኝ ነው። የቲጂ እህት መታገቷ በጣም ህይወቴን በጣም መሰቃቅሎታል። በዚህ አጋጣሚ ለፖሊስ አመልክቼ ጉዳዩ በፖሊስ እጅ ስለተያዘ ነው ብዙም የማላወራው ስለዚህ ጉዳይ ማለት ነው። አንዴ ፖሊስ ጋር ከደረሰ ቢኪ መረጃ እንዳያሸሽ ያለኝ አማራጭ ዝምታን መምረጥ ነበረ። ግን ደግሞ ራሱን ሰውሯል። ያው በተቻለው ፍለጋ እየተካሄደ ነው፣ ግን ደግሞ ራሱን ሰውሯል። አሁን እንዲህ ብዬ ስለ ክትትሉ ምናምን መናገር አልፈልግም። ምክንያቱም እነሱ ከደረሱ በኋላ የእነሱን ውሳኔ ብቻ ነው የምጠብቀው። ምንም መናገር አልችልም ስለተባልኩኝ ማለት ነው። ምንም መናገር አልችልም በዚህ ሰዓት። ግን ደግሞ አሁንም በጣም ብዙ እጅ ያለው ሰው ነው። በጣም እየጎዳኝ ነው። በተለያየ አቅጣጫ ነው የሚመጣብኝ። በጣም መወደው ወንድሜ ጓደኛዬ፣ በጣም ከምወደው ጓደኛዬ ነው የለያየኝ። ሁለተኛ እድሉ ብዬ ተሰጠኝ ነበር። ያንን እድል ሁላ ነው ያጣሁት። እኔ በህይወታችሁ በዘመናችሁ እንደዚህ አይነት ነገር አይደረስባችሁ። ጓደኛ ለጓደኛው መልካም ነገር ያስባል እንጂ እስከዚህ ርቀት ድረስ እኔ ሰምቼ ማላቅም። በቃ ይህን ያህል ምን ብበድል ነው? ምን ባረግ ነው? ያለ ምንም በደል እንዴት ወንድምን አልገደልኩብህ፣ ቤተሰቦቼን አልጎዳውብህ፣ ለምን ይህን ሁሉ ታረግብኛለህ? ለምንድን ነው እንደምትወደኝ እያስመሰልክ ይህን ሁሉ ነገር ከጀርባ እየሰራ የነበረው? ብቻ ጉዳዩ ፖሊስ ስለያዘው ምንም መናገር አልችልም። ፍርድ ከፈጣሪ ነውና ፈጣሪ ይፍረድብህ። ሌላ ምንም ማለት አልችልም። ለማንኛውም ቤተሰብ በድጋሚ እዚህ መጥራት ባልፈልግም ቲጂን ጠርቻታለሁ። ምክንያቱም ትላንት ማይሆን ነገር ነው የተፈጠረው። ሙቤ ጋር ደግሞ ይሄ ነገር ሄዶ ሙቤ የምር የእውነት ደግሞ በቃ ጠርጥሮኛል። በቃ በጣም ነው የተናደደብኝ። ከዚህ በፊትም እንደዚህ አይነት ነገር እንደማረግ አድርጎ ነው በቃ ያሰበኝና በጣም ነው ያሳዘነኝ። እኔ ሙቤን ማጣት አልፈልግም። ብዙ ነገሮች ልተው እችላለሁ፣ ግን ከሙቤ ጋር ያለኝን ጓደኝነት ማስቀጠል ነው የምፈልገው። ምክንያቱም እኔና እሱ እንኳን ከካሜራ ውጪም በጣም የሚገርም ወንድማዊ ግንኙነት አለን። በቃ መልካም ሰው ነው። ከመልካም ሰው ጋር ደግሞ ሁሌም ትውላላችሁና መልካምነቱን ሁሌም እናገራለሁ መካድ ስለማልችል እና እኔ ዛሬ ሀቁ ወጥቶ እሷን ይዤ ቀጥታ ሙቤ ጋር መሄድ ነው የምፈልገው። እስከ ቤቱ ሄጄ እውነታውን እንድታስረዳው ማለት ነው። እኔም ከሷ ጋር ምንም የሚያገናኘኝ ነገር የለም፣ ግን ይሄን ነገር እውነታውን እንድታጠራልኝ ፈልጋለሁ። ያለ ስሜ ስም እየተሰጠኝ ስለሆነ ማለት ነው። ምንም በሌለውበት እስከ ቤት መጣ። ስለ እህቷ ጉዳይ ለማውራት መጣ። ብዙ ነገሮች ነው የተበለሻሹብኝ። እዛ ቀጥታ ሙቤ ጋር መሄድ ነው የምፈልገው። እየጠበቅኳት ነው። እሷ ስትመጣ ያለውን ነገር ነግሬያት አብረን ሙቤ ጋር እንሄዳለን። ቤተሰብ ሌላ እኔ ምንም ማለት አልችልም። ነገሮች እኔ ከአቅሜ በላይ ሆነዋል። ያው ነው በቃ ብቻ ተስፋ ላለመቁረጥ ነው አለው ለማለት ያህል ነው ያለሁት። ምንም ማለት ስለማልችል ነው በቃ አማራጭ ስለሌለኝ። ነገሮች ግን ከአቅሜ በላይ ሆነዋል። ምንም ብዬ ላስረዳቸው አልችልም። ብቻ ለማንኛውም ስትመጣ ተመልሼ እመጣለሁ። እንደመጣች አብረን ስትራቴጂ ቀጥታ ሙቤ ጋር ነው የምሄደው። እውነታውን እንድታወጣ ነው የምፈልገው። እኔ ሌላ ምንም አልፈልግም ከቲጂ። እኔ ወደ ትዳሪ መመለስ ፈልጋለሁ። ወደ ራሴ ተመልሻለሁ። በዚህ ሰዓት ህይወቴን ፈልጋለሁ። እኔ ልጆቼ ናፍቀውኛል። እኔ ለምን ከሞቀ ቤቴ ተባርሬ እኔ ለምን እንደዚህ አይነት ህይወት እኖራለሁ? ቁርስ እየጠበቅኩኝ ጠዋት ሩም ላይ ሆኜ ለምን እንደዚህ አይነት ህይወት አሳልፋለሁ? በቃ እኔ ወደ ሞቀው ወይ ቤቴ መመለስ ነው የምፈልገው። እኔ በሌለውበት ምንም በማላቅበት በቃ ነገሮች ሁሉ ተበለሻሽተውብኛል። ሁላችሁም ከጎኔ እንድትሆኑ ነው የምፈልገው። በቃ በዚህ ሰዓት ከጎኔ ያልሆናችሁ መቼ ነው ከጎኔ ጎን መሆን የምትችሉት? በቃ በዚህ ሰዓት ከጎኔ ያልሆናችሁ በቃ አበረታቱኝ፣ ነገሮችን እንዳስተካክል ከጎኔ ሆኑ። በቃ አለውን ልበሉኝ። እኔ ያንን ነው የምፈልገው ከእናንተ። እኔ ያለናንተ ማን ነው ያለኝ? ቆይ ማን ነው? ቲጂ ነሽ?
ምንድነው የተፈጠረው ነገር አለ? እኔ አሁን እንደ ትናንትናው ምንም አይነት ነገር አልፈልግም። ቲጂ ምን ነው የምታለቅሰው? ተይኝ በቃ። ብዙ ነገር ነው ያበላሸሽብኝ። ነገሮች ሁሉ ተበላሽተው። ምንድነው የሆንከው? ምንድነው ለምን የምታለቅሰው? እሱ አይመለከትሽም። በቃ ዛሬ የጠራሁሽ ምክንያት አለ። እሱ አብረን እንሄዳለን። እሺ ምን ነው ያለቀስከው? እሱ አይመለከትሽም። ለምንድነው የማይመለከት? አያገባሽማ። የሆንከው ነገር አለ? ተይኝ ቲጂ አታስመስይ። ይሄ ምን ሆነ ነው? እውነት ነው ምን ነው? አታስመስይ። ምን ለምንድን ነው ያለቀስከው? ስላለቀስክ ከፍቶኛል። በቃ አይመለከትሽም። ትናንት ምንድን ነው ያደረግሽው? ትናንት ማሂ ምን ሆነ ነው ያደረግሽው? ትክክል ነው ወይ? ከምወደው ጓደኛዬ እኮ ነው የለያየሽ። ማሂ እሺ በቃ ተረጋጋ። እሺ ያደረግሽው ትክክል ነው ትላለሽ። እሺ ማሂ የኔስ ጉዳይ አይመለከተኝም። ያንቺ ጉዳይ ከሙቤ እኮ ነው የለያየሽ። ለኔ ብሎ ስንት መስዋዕትነት የከፈለ ሰው እኮ ነው። ነገሮች እንደ ቀልድ ነው አይደለም የምታየው? ከሙቤ እኮ ነው የለያየሽ። ከምወደው ጓደኛዬ እኮ ነው የለያየሽ። ቆይ እኔ ሳላስ ነገሮች የተስተካከሉ እያለ እኮ ነው ያበለሻሸሽው። ምን አይነት ሰው ነሽ? ቆይ አንቺ ማሂ ምን ሆነ ነው ግን? ለምን እንደምታስመስይ? እኔ የእህቴስ ጉዳይ እኔ አይመለከተኝም። የእህትሽ ጉዳይ አይመለከተኝም። ማናት ተብዬሽ ነገር ከፍዬ የለ ለምንድን ነው ግን እንደዚህ የምትሆነው? ናይ አሁን ቀጥታ ሄደሽ ትናገሪያለሽ። ትናገሪያለሽ። ሰብልኝ እንጂ አንዳንድ ትናንት የሆነውን እያንዳንዱ ነገር ትነግሪዋለሽ። ከአንቺ በላይ ራስ ወዳድ አለ? ከአንቺ በላይ ጨካኝ አለ? ቲጂ እኔ ሲሄድስ ነገር እንዴት ልሆን? እሺ ትነግሪዋለሽ። አንተ ጊዜ ነው ሞዚ ትነግሪዋለሽ። ትናንት የተፈጠረ እያለ እውነታውን ትነግሪያለሽ። ለምንድን ነው ለእኔ የማታዝንልኝ? እኔ እኮ ያለ ስራ ይኩን ስሜት ሰጠኝ ቲጂ። እሺ የእህቴስ ጉዳይ አይመለከተኝም። ለምን አትሞትም እህትሽ? እኔ ምን አገባኝ? እኔ ለእሷ ብዬ መሞት አለብኝ? እኔ ለአንቺ ብዬ መሞት አለብኝ? አይገርምም? አንተ ስላልገባ ነው እንጂ እኔ እንኳን እንደዛ ሆና እንኳን እያሰብኩ ነበር ስላንተ ነው። እሺ ግን አንተ አይመለከተኝም። ዛሬ ግን እኔ ትነግሪዋለሽ። እያንዳንዱ ነገር ትናንት ስለተፈጠረው ትነግሪዋለሽ። ከአንቺ ጋር ምንድን ነው ያለኝ? ለሰው ማሰብ የሚባል ነገር የለም። እህቴ እንኳን ተሞት ትዳን በማላውቅበት ቦታ አንተ ትጎዳለህ ብዬ እንደዚህ ማለት ነው። አይመለከተኝም። ዛሬ ግን ለሙቤ ነሽ ትነግሪያለሽ እውነታው ምንም እንዳልተፈጠረ። ምንም የምነግረው ነገር የለም። እኔና አንቺ ግንኙነት እንደሌለ ትነግሪያለሽ ለሙቤ። እየሰማሽ ትነግሪዋለሽ። እናያለን። ነይ ውጪ፣ ነይ ውጪ። ወደሽ ነው የምትነግሪው? እሱ እናያለን። ነይ ውጪ። ይገቡኝ፣ ጠብቂ። አይደለም እኔ ስቃይ ውስጥ የገባሁት ቬጋን መኖር ነው ያለብኝ። ቬጋን መኖር ያለብኝ ከአቅሜ በላይ ነው። አንዴ እግሩን ያዝልኝ እስቲ እያስቸገረኝ ነው። በርታ በል ሙባረክ፣ በርታ በል ሙቤ ወንድሜ። እስቲ ጋሽ ተፈጠፍ አድርጉት ጋሽ። ንገሪው አልኩሽ እኮ። ቆይ ሙባረክ ንገሪው። ቆይ አይዞህ የተፈጠረው ንገሪው።
በጣም ተጎድቷል እኮ ማታ ትንሽ ላሾ ሞክሬው ነበር አልቻልኩትም። በቃ በጣም ተው ልቀቀኝ። ነግሬህ ነበረ። ተው ተረጋጋ ብዬ ነበር። በር ድረስ የሚከታተሉ አሉ ብዬ ነግሬህ ነበር። ወንድሜ ለኔ ያርገው። በቃ ውጣልኝ። እኔ አይነን ማየት አልፈልግም። ውጣልኝ በቃ። ወይ ተረጋጋ። ቆይ ንገሪው እንጂ ነው። አንተ ዞር በል። ማን ተጎድቶ ነው እንደዚህ የምትጨቀጭቀው? እሺ ንገሪው። የተጎዳው ምንም የምነግረው ነገር የለም። እኔ ሳላሳዝናችሁ እንደዚህ ነው። ኧረ ነይ እሺ። እንደዚህ የሆነ ትነጫነጫላችሁ። ኧረ እባካችሁን ተው እንዴ ጋሼ። እሺ የተፈጠረው ነገር ይሁን። እኔ በእናትሽ ውጣልኝ ያለው እኔ እሱ ጋር ከዚህ በኋላ መኖር ምንም አይደለም። አንተ እኔ ጋር ነው ስራት ይኖር። ረፊ እየተስተካከለ ነው። ወይ ተረጋጋሽ። ለምንድን ነው የመጣችው? ሙቤ ቆይ ትንገር ያለውን እውነታውን ትንገር ያለው ሙቤ። እኔ እውነታ ምንም ነገር አይዞህ ሙቤ፣ እውነታውን ትንገር፣ የተፈጠረውን ነገር ትንገር። ኧረ በፈጣሪ ሙቤ ንገሪው አልኩሽ እኮ አንቺ ንገሪው። እውነታውን ንገሪ። እኔ ምንም እንዳላደረኩሽ እውነታውን ንገሪው። እሺ እናንተ ደግሞ ቀስፈሩ እንጂ እንደ ምንድን ነው ልጁ ታሟል እንደዚህ? ወይ ወንድሜ ጋሼ ይበቃል ጋሼ ይበቃዋል። እሺ ጋሼ እጁ ገመዱስ? እሺ ገመዱ ምንድን ነው ቆመሽ መታዩ? ምን ላድርግ ታዲያ? ንገሪው፣ እውነታውን ንገሪ። እኔ እንደሌለውበት ንገሪው። ራስሽን ለመጣሽብኝ ነገር ሁለታችሁም ራሳችሁን ለመውጣት የማታረጉት ነገር የለም። የኔ እህትስ የራስህ ጉዳይ አንተ ራስህ ዘለቀ። እነዚህ ልጆች አስወጣልኝ። በእናትህ ስነ ስርዓት ይኑር። ኧረ እባክህ እየታሸ ነው። ተው እንዴ! ምንድን ነው ህፃን የምታለቃቅሱት እንዴ? እረፉ እንጂ አንዴ ይታሽሽ ቢያንስ። እሺ አንዴ ወደ እጁ ይመለስ። ቆይ እንዴ እኔ በዚህ በኩል እየተሰቃየሁ አንተ አረ ሙቤ ተረዳኝ። ግን እኔ ቆይ አታውቀኝም እንዴ? ቆይ አንተ ምንድን ነው ከትናንት ጀምሮ ስልክ ማታነሳ ማታወራኝ? ምንድን ነው የተፈጠረው? በቃ በቆም እሺ። እኔን አታውቀኝም አንተ? እሺ ቀስ ብለህ ጠፋ። ቀስ ብለህ ጠፋ። ንገሪው አልኩሽ እኮ። ቆይ እዛው ሁን። ቆይ ቲጃችን እኮ ንገሪው እያልኩሽ እኮ። እኔ ምንም እንዳላደረኩሽ፣ እኔ ጋር ምንም እንዳልተፈጠረ ንገሪው እውነታውን። እኔ ካልጭ ጋር እንደምወጣ ነው የሚያስበው። አንተ የራስህን እውነታ ብቻ ነው የምትፈልግ አይደለ? ምንም የምነግረው ነገር የለም። እንዴት ነው ማትነግሪው? ተነስከስ ብለህ ወንድሜ ወንድሜ አይዞህ ይሻላል። ቆይ እኔን አታውቀኝም አንተ? ወንድሜ ለምን ዘጋኸኝ? ለምን ትዘጋኛለህ? ለምን ታርቀኛለህ? ወንድሜ አይደለሁ እኔ? ማን አለኝ? ሙቤ ባዶ መንገድ ላይ እንዴት ትጥለኛለህ? ሙቤ ቆይ እኔ ቆይ ከእሷ ጋር ጠረጠርከኝ? ሙቤ ናይ በቃ ይበቃኛል። እስካሁን ድረስ ወንድሜ ቆይ እኔን ለማን ጥለኸኝ? እኔን ጠረጠርከኝ? ስለ እኔን አታውቀኝም ወንድሜ? ስንት ዓመት ሆነ እኔ እና አንተ ብዙ ነገር አላሳለፍንም? እኔን ከእሷ ጋር ጠረጠርከኝ? ሙቤ ያለውን ነገር ነገርኩህ አይደለ? ቪዲዮንም አይተሃል አይደል? ከዚህ በፊት ከእሷ ጋር እንደውም ካንተ አሰብክ አይደል? ሙቤ በቃ ይበቃል። እኔ እስከ ዛሬ ድረስ እየለፋው ነበር አይደል? ወደማልፈልገው ነገር ውስጥ ነው የገባው፣ ጣጣ ውስጥ ነው የገባው። እንደምታየው ነው፣ ቤተሰብ እየተጨነቀ ነው። ገባ? እኔ በቃ ይበቃኛል። ከኔ ህይወቱ ምን ማለት ነው? እሺ እኔስ ምን ልሆን ነው? ሙቤ ለምንድን ነው ስለ ራሳችሁ ብቻ ግን የምታስቡት? ሙቤ ናይ ለምንድን ነው ለኔ ማታዝኑልኝ? እኔስ አንተ እናትህ ለማለት ስንት ነገር አድርገሃል አይደለ? እኔስ የኔስ እህትስ አንቺ የራስሽ ጉዳይ ነው። በቃ አይመለከተኝም የአንቺ ጉዳይ። በቃ ተይኝ። እውነታውን ንገሪ። እኔ ዛሬ እውነታውን ንገሪ ነው የጠራሁሽ። እሺ እውነታውን ንገሪው። በቃ
ንገሪው። ሙቤ እኔ ግን ለምንድን ነው ማዘን ያልፈለጋችሁ? እውነታውን ንገሪው። እኔና አንቺ ምንም እንደሌለ ንገሪው። ልቀቀኝ። አልናገርም፣ ለማንም አልናገርም። አለበለዚያ መውጣት ትችያለሽ። እኔ ያመጣሁሽ እውነታውን እንድትነግሪኝ እንጂ እንድትለምኝ ነው አይደለም። በቃ ይበቃሻል። ስርዓት ይኖርሽ። ለራሳችሁ ብቻ ብታስቡት ለምንድን ነው ለእኔ ስለምንድን ነው የማታስቡ? ሙቤ ወንድሜ እኔን ታውቀኛለህ አይደለ? እኔን ታውቀኛለህ አይደለ? እኔ ማን አለኝ? እኔ እሺ፣ ወዴት ልግባ? እኔ አንተ ጋር ልኖር እኮ ነው። እሺ፣ ወዴት ልግባ? እኔ ጋር ነው የምትኖረው፣ እሱ ጋር አትኖርም። አንቺ ማስሮች ከአንቺ ጋር ነው የምኖረው። ማነሽ አንቺ? ማነሽ ከአንቺ ጋር ነው የምኖረው? ማነሽ አንቺ? ንገሪኝ፣ ማነሽ? ማስሮች ከአንቺ ጋር ነው የምኖረው። ሙቤ እኔ አልወጣም እንዴ? ለምንድን ነው የምወጣው? ሙቤ የት ነው የምወድቀው? እኔ ጋሼ ዝም ብሎ ያለው እንዴ? የሆነ ነገር ብሉ ጋሼ እንዴ? እኔ የት ልውደቅ? እሺ ሙቤ እኔ ከእናትህ ውጭ ማንም ሊገኝ የሚችል ሰው የለም። ሙቤ በእናትህ እህቴ መለቀቅ አለባት። እህቴን ማስፈታት አለባችሁ። ሰዎቹን ታውቃቸዋለህ ምን ያክል አንተ ለእናትህ ብለህ ስንት መንገድ ሄደሃል አይደል? እኔ በቃ አግዙኝ አለ። ራሴን እስከማጣ ድረስ ታገልኩኝ። እውነታውን እንድትናገሪ ነው የጠራሁሽ። አይሰማሽም እንዴ? እውነታውን እንድትነግሪኝ ነው የጠራሁሽ። እየለመንኩ ነው። በራስ ወዳለ እንደምትሆኚ አግዘኝ በቃ። እሺ እውነታውን ንገሪኝ። እውነታውን ንገሪኝ። አይ እየለመንኩ ነው። እህቴን ከእናንተ ውጭ ማንም አግዞኝ መውጣት አትችልም። ናይ በእናትህ ጋሺ ኧረ እኔ የሆነ ብዬ ከብዶኛል። ለዛ ነው ዝም እያልኩ እባክዎትን ቢያንስ በእርሶ ራሱ የሚሰሙ ከሆነ አስወጡልን። ኧረ በቃ እኔ አሁን እነዚህ ሰዎች እኔ በቃ እኔ ምንም መናገር አልችልም። እኔንም ይግደሉኝ እንዴ? እኔ ይሄ ልጅ ዳንበት እኔ አንቺ ጋር ነው ማለሽ አንቺ እኔ አንተን እየጠበቅኩ አይደል? ለምንድን ነው እኔን ማስሞሽ ነው አንቺ ቤት ኖረው? እኔ ጋር አልኖርክም። እኔ ጋር በፍጹም አላደርገውም። እኔ ጭራሽ አንቺን ማየት አልፈልግም። ነገርኩሽ እኮ ለምን ነው የማታይኝ? ንገሪው፣ እውነታውን ንገሪው። ዞር በል አትንካኝ። ለምንድን ነው የምትነካኝ? እኔ ፍላጎታችሁ ምንድነው? እኔ ካልገባኝ ሰው የለም። እህቴን ማስለቀቅ አለብኝ። ቆይ እኔን አታምነኝ እንዴ አንተ? ቆይ የሚያግዘኝ ሰው የለም። እሺ እኔ ምን ላድርግ? እኔ እኮ የቻልኩትን አደረግኩ አይደል? በቃ ላይ በእናትህ እውነታውን ንገሪኝ። እኔን አግዙኝ። እሺ እኔን አግዙኝ። እኔ እኮ ለራሴ ጉዳይ ነው የጠራሁሽ። ሴትዮ እብድ ነሽ እንዴ? ቆይ አንቺ ለራሴ ጉዳይ ነው የጠራሁሽ። ናይ እናንተ ትልቅ ሰው ነበር። ቢያንስ ትልቅ ሰው አጠገብ ተቀምጧል። እሱ የሚሆን ስማቸው አረባክተው እናንተ ያለ ስሜ እኮ ስም እየሰጠኝ እኮ ነው ያለኝ እኮ ነው። እሱን እስኪ እንትን እንመልስ ደግሞ እናደርገዋለን። እሺ እኔ እኮ ተቀይራል። አረባክተው ምን ላድርግ? አላየህም የትናንቱን? እሺ እኔ ጥፋት አለብኝ? እኔ መቆየት አይችልም ይሄ ነገር። እህቴ እዛ መቆየት አትችልም፣ ትሞታለች። እሺ እውነታውን ንገሪው። ለእሱ ብዬ እኔ ብዙ ዋጋ ከፍያለሁ። እሱ ያውቃል። ለእናቱ ብሎ ብዙ ዋጋ ከፍሏል። እኔ ለእህቴ ብዬ ብዙ ዋጋ ከፍያለሁ። እውነታውን ንገሪው። አልገባም። አንተ እህቴ እንደዛ ሆና ለአንተ ዋጋ እየከፈልኩ ነበር። አንተ መቼም አይገባህም። የራስህ ጉዳይ ነው። እውነታውን ንገሪው። እውነታውን ንገሪ። እኔ ሙቤ አንተ ጋር ለመኖር እኔ የትም አልወጣም። እኔ ሌላ ሜጃ የለኝም። በቃ ጋሼ አንተ እኔ ጋር ትኖራለህ። ልቀቀኝ። ኧረ ሙቤ በእናትህ እኔ ወንድም አይደለሁ እንዳለኝ። ቆይ እውነታውን ንገሪው እንጂ እኔ ምንም እንዳላረኩ ንገሪው። እኔ ይገሉኛል። ሙቤ እኔ ጋር ኑርሽ። ሙቤ መሞት አልፈልግም። ይንገሩት ጋሼ። እንዴ ምን ማለት ነው? እስቲና ነህ ተቀመጥ። እስቲና እኔ ካንቺ ጋር ልኖራችሁ አንቺ ስራት ይኖርሽ ማለት ቁጭ በል። በመነጋገር ነው መፍታት ያለበት። ሙቤ እኔን አታውቅኝም። እኔ በፍጹም ከእሷ ጋር ምንም አይነት ነገር አላደረኩም። ሙቤ እኔ ለሚስቴ ታማኝ እኮ ነኝ። ይህ ሁሉ ቀን ስታስመስል ነበር እንደዚህ አይነት። እኔ በፍጹም እግዚአብሔርን እያስመሰልኩ አይደል? አታምነኝም? እኔ ይህ ሁሉ ነገር ለእናንተ አይደለ? እናንተ ከስንት ነገር አውጣችሁኛል። አንተ ነው ብዬ ስንት ነገር አድርጋችሁልኛል። እኔ ለእናንተ ብዬ ነገር ሆነልኛል። ለዛ እኮ ነው የመጣሁት። እንደዛ እየለፋውኝ እንደዛ እያደረኩኝ አንተ እኔ የማልጠብቀው ናይ ትሆናለህ። አሁን ውጣልኝ በቃ ናይ ሙቤ በቃ የራሳችሁን ብቻ ታስኪዱን። የኔ መፈታት አለባት ናይ። ኧረ አንቺ ልጅ እውነታውን ንገሪኝ። የተፈጠረውን ነገር ንገሪኝ። አንቺም የራስሽ ጉዳይ በቃ ካሁን በኋላ ይበቃሻል። የራሷ ጉዳይ የራስሽ ጉዳይ ትላለህ። እንዴ ይሄ ልጅ እኮ
ለአንቺ ብሎ ነው አይደል እዚህ እሳት ውስጥ የገባው? እኔ ለሱ ብዬ ስንት ነገር አድርጌያለሁ እኮ። እኔ ለሰው ብዬ መሞት አለብኝ? እውነታውን ንገሪው በእናትሽን። እኔ ሙቤ ማስከፋት አልፈልግም። እኔ አንዱ ጓደኛዬ ዋጋ ስላልገባ ምንም ብትለኝ አልሰማም። አሁን እኔ ጋር ከሚገሉ እኔ ጋር ትኖራለህ። በጣም እየለመንኩ ነው። እውነታውን ንገሪው። እሺ የተፈጠረው ንገሪው። አንቺ ሴትዮ እውነታውን ንገሪው አልኩሽ። እኔ አታሳብጂ። እውነታውን ንገሪው። ንገሪው። እውነታውን ንገሪው። እኔ ምንም እንዳላደረኩ ንገሪው። ልቀቀኝ። ንገሪው። እሺ ንገሪው። ከቤቱ እያባረረኝ እኮ ነው። ንገሪው። ከኔ ጋር ትኖራለህ። አንቺ ማን ስለሆንሽ ካች ጋር አትንካኝ። ሁለተኛ እንዳትነካኝ። አትንካኝ። ሙቤ በፈጣሪ እቺ ልጅ አትፈትልኝ ሙቤ እኔ በቃ እሺ እውነታውን ነግራት ውጣ። እኔ ለሆነ መፍትሄ ሳላገኝ አልወጣም። እዚህ ቤት እንዳትነካኝ። እውነታውን ትንገራ ዘሌ ለምንድን ነው እንደዚህ የምትለው? ቆይ እውነታውን ንገሪው እንጂ እህቴ ትሙት ጋር አላውቅም። ስለዛ መፍትሄ ሳላገኝ አልወጣም እዚህ ቤት። እሺ እውነታውን ንገሪው። ስለኔ ንጽህና ንገሪ። ስለኔ ንጽህና ንገሪ። ነይ ቲጂ ቆይ ንጽህናዬን ንገሪ። እኔ አልወጣም። ቲጂ ነይ። ኧረ በእናትህ ኧረ ሙቤ በእናትህ እኔ ማጋል ልኖር ነው። ነገሮች ግራ ገብቶኝ እየተከታተሉኝ ነው። እኔ ያው እስካሁን አክብሬ ዘሌ በእናትህ እሺ እየተከታተሉኝ እኮ ነው። እንዴ ልጅ አንዴ በስነ ስርዓት ይታማምበት እንዴ። እሺ እውነታውን ነገርኩት። ለምን እንደማይቀበል እኔ ይግደሉኝ እንዴ? ቆይ እሺ ይረጋጋ። ቀድሞ ቢያንስ ይረጋጋ። በቃ እናንተ ትልቅ ሰው አይደለ እንዴ? ለምን እንደዚህ ወጣውና ትንሽ ዘሌ አንተ አልተረዳኸኝም። እኔ ማንም አይረዳኝም። እንደዛም ብቻ ሳይሆን ጋሼም አሉ አይደል ነገሮችን ቆይ እሺ አንተ አንዴ እኔ ሶታ ስለሞት ችግር እናስተካክለዋለን። እኔ በቃ አልፈልግም ድጋሚ እኔ በቃ ወደ ኋላ መመለስ አልፈልግም። ይበቃኛል። በቃ እኔ አታውቀኝም። እኔ ንጹህ ሰው እኮ ነኝ። እያወቅህ እኔ ላይ ጨከንክብኝ። ወንድም ጨከንክብኝ። ልሙት ይግደሉኝ።